በኢትዮጵያ በአሁኑ ወቅት እየታዩ የሚገኙ ግጭቶች ለዘመናት ሲንከባለሉ የመጡ ችግሮች ውጤቶች ናቸው አሉ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ። ችግሮችን በዘላቂነት ለመፍታት የምክክር ኮሚሽንን ማዕከል ያደረገ ምክክር ብቸኛው አማራጭ መሆኑን ኮንፌዴሬሽኑ ገልጿል። አገራዊ ምክክር ኮሚሽኑ ለዘመናት ሲንከባለሉ የቆዩትን ችግሮቻችንን በውይይት በመፍታት ዘላቂ ሰላም ለማምጣት የተረጋጋች ሀገር እንዲኖረን እያደረገ ያለውን ጥረት መላው ሰራተኞችና መላው ህዝብ በመደገፍ የሚጠበቀውን ውጤት እንዲያመጣ ከምክክሩ ውጪ ሌላ የችግሮች መፍቻ አማራጭ ስለሌለ የበኩላቸውን ሚና እንዲጫወቱና ከምክክር ኮሚሽኑ ጎን እንዲቆሙ ጥሪን አስተላልፋለሁ። የሰራተኞችን ጥያቄ በመቀበልና በመረዳት በመንግስት በኩል ምላሽ ለመስጠት እየተደረገ ያለውን ጥረት ኮንፌዴሬሽኑ እንደሚደግፍም ፕሬዝዳንቱ ተናግረዋል። ኢትዮጵያ ለዜጎቿ ማህበራዊ ፍትህ ቅድሚያ በመስጠት ኢኮኖሚያዊ ደረጃቸው ምንም ይሁን ምን ሁሉም ሰራተኞች የተከበረና አስተማማኝ ህይወት እንዲኖራቸው ማድረግ ትችላለች። ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና የሚመለከታቸው ሚኒስትሮች በተገኙበት ባሉብን በርካታ ችግሮች ዙሪያ ከአንድ ዓመት ተኩል በፊት ከኢሰማኮ ስራ አስፈጻሚ ኮሚቴ ጋር በሰራተኞች ልዩ ችግሮች ዙሪያ አወያይተውን የጥያቄዎቻችን ተገብነት ተቀብለው ለሚመለከታቸው አካላት አቅጣጫ ሰጥተው ነበር። አንዳንዶቹ ምላሽ የተሰጣቸው ቢኖሩም ምላሽ ያላገኙ ጥያቄዎች በመኖራቸው አፋጣኝ ምላሽ እንዲሰጣቸው ለመግለጽ እወዳለሁ። የግሉን ዘርፍ ለሀገር ኢኮኖሚ አይነተኛ አካል ለማድረግ ተከታታይ ስራዎች እየተሰሩ መሆኑን የስራና ክህሎት ሚኒስትር ዴኤታ ዳንኤል ተሬሳ ገልጸዋል። ሚኒስትር ዴኤታው ትላንት በተከበረው የሰራተኞች ቀን ላይ እንደተናገሩት የግሉ ዘርፍ በሀገሪቱ ኢኮኖሚ ላይ ሚናው እንዲጎለብት ተከታታይ ጥረት እየተደረገ ይገኛል ብለዋል። ባለፉት ዓመታት በሀገራችን ብዝሃ ዘርፍና መጠነ ሰፊ ሪፎርሞች ሲካሄድ መቆየቱ ይታወቃል። ከነዚህ መካከል የግሉ ዘርፍ በኢኮኖሚ ላይ ያለውን ሚና ከፍ ለማድረግ ለግሉ ዘርፍ ዝግ የነበሩ የኢኮኖሚ ሴክተሮችን በመክፈት በመንግስት ይዞታ ስር የነበሩ ድርጅቶችን ፕራይቬታይዝ በማድረግ የግሉ ዘርፍ በኢኮኖሚ ላይ ከፍተኛ ሚና እንዲጫወት በማድረግ ላይ ይገኛል። ይህም ምርትና ምርታማነትን በመጨመርና ለበርካታ ዜጎች የስራ ዕድል በመፍጠር የጎላ አስተዋጽኦ እያበረከተ ይገኛል።